إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر. السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد، برمضان كم يجنوا تللق فضيلة وجنا طرفات وجمال عنده ليلة القدر بزيه ورست مجانيتان. ليلة القدر ولا مالت يتكبرت على ليس مالت يتلايو خير نجروتشن يزامت متى على ليس مالت الله سبحانه وتعالى በአመቱ የሚከሰቱ ነገሮችን ውሳኔ የሚያስተላልፍባት ሌሊት ማለት ነው። በዚህ ሌሊት አላህን ሱብሓነሁ ወተዓላ ከልባችን ለለመነው የአዱንያ የአኺራ መልካም ነገር እንዲሰጠን ልንጠይቀው ወሀከዛ ሌሊቷን በዒባዳ ልናሳልፍና ወደ አላህ ሱብሓነሁ ወተዓላ ልንቀርብበት ይገባል። አላህ ሱብሓነሁ ወተዓላ ይህችን ሌሊት አስመልክቶ የቁርአን አያዎችን አውርዷል። ሙሉ ራሱን የቻለ ሱራ አውርዷል። ከመጀመሪያ እስከ መጨረሻው ስለ ለይለቱል ቀድር ብቻ የሚያወራ ሱራ አለ። ሱረቱል ቀድር በመባል የሚታወቅ ማለት ነው። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ብሎ አላህ ሱብሓነሁ ወተዓላ ደረጃዋን ከፍ አድርጓል። የዚህችን ሌሊት ይህች ያለችው ረመዳን ውስጥ እንደሆነ ወደ አብዛኞቹ ዑለሞች ይስማማሉ። በዚህች ሌሊት የሚደረግ ኸይር ስራ ወደ አላህ ሱብሓነሁ ወተዓላ ለመቃረብ ተብሎ የሚደረግ እንቅስቃሴ ከለይለቱል ቀድር ውጪ ባሉ ቀናትና ጊዜያት ከሚሰሩ ዒባዳዎች በ1000 ወር እንደሚበልጥ አላህ ሱብሓነሁ ወተዓላ ተናግሯል። ለይለቱል ቀድሪ ኸይሩን ሚን 1000 ሸህር ለይለቱል ቀድር ከ1000 ወር ትበልጣለች ብሏል። 1000 ወር ማለት 80 ምናምን ዓመት ነው። 83 ዓመት ከ4 ወር አካባቢ ነው። በዚህ ሌሊት አላህ ሱብሓነሁ ወተዓላ አግዞት ኢኽላስ ሰጥቶት ኸይርን ስራ የሰራ ሰው የመጨረሻ የረመዳን 10 ቀናትን በዒባዳ ያሳለፈ ሰው አላህ ሱብሓነሁ ወተዓላ 83 ዓመት ከ4 ወር ኖሮ የሰራ ሰው የሚያገኘውን ያክል አጅር አላህ ይሰጣል ሱብሓነሁ ወተዓላ። ይህ አይነት ትልቅ አጅር የሚገኝባት ሌሊት ከመሆኗም አንፃር አላህ ሱብሓነሁ ወተዓላ ሌሊቷን ደብቋታል። የትኛው ሌሊት እንደሆነች አይታወቅም። ረመዳን ሙሉን የጾመ ሰው እንደዚሁ ኸይርን ስራ ሲሰራ ያሳለፈ ሰው በተለይ የመጨረሻ 10 ሌሊቶችን በዒባዳ በዚክር በዱዓ ወደ አላህ በመቃረብ ያሳለፈ ሰው የለይለቱል ቀድርን ምንዳዋን አጅሯን ያገኛል። ነቢያችን አለይሂ ሰላቱ ወሰላም መን ቃመ ለይለቱል ቀድሪ ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደም ብሏል። ለይለቱል ቀድርን በአላህ ከማመን ጋር የአላህን ምህረት ከመፈለግ ጋር አጅር ከመፈለግ ጋር በዒባዳ ያሳለፈ ሰው ወንጀሉ ይማርለታል ብሏል። ትልቅ የሆነ ገኒማ ነው። ይህን ትልቅ ገኒማ ትልቅ እድል ለማግኘት 10 ሌሊት ብቻ አይደለም ወሩን ሙሉ አመቱን ሙሉ ሊቆምለት የሚገባ የአላህ ሱብሓነሁ ወተዓላ ስጦታ ነው። ላኪን አላህ በረሕመቱ ቀለል አድርጎ በቀላል ስራ ትልቅን ምንዳ ይሰጣል። ለይለቱ ሙባረካ ብሎ አላህ ወስፏታል። የተባረከች ሌሊት ናት ብሏል። ቁርአን የወረደበት ወር ላይ የምትገኝ ሌሊት ናት። ወሀከዛ ቁርአን መውረድ የጀመረውም ለይለቱል ቀድር ላይ የለይለቱል ቀድር ምሽት ላይ እንደሆነ ዑለሞች ተናግረዋል። ወሀከዛ ይህችን ሌሊት ሰዎች በተለያየ መልኩ ዒባዳ በመስራት የሚያሳልፉ ሲሆን ዋናውና ትልቁ አላህ ሱብሓነሁ ወተዓላ ውዴታውን እንዲሰጠን ወንጀላችን እንዲምረን ዱዓ ልናደርግበት ይገባል። ረሱል አለይሂ ሰላቱ ወሰላም እንደው ለይለቱል ቀድር ከገጠመኝ ምን ብዬ ዱዓ ላድርግ ተብለው ተጠይቀው አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ ብላችሁ ዱዓ አድርጉ ብሏል። ጌታዬ ሆይ አንተ ይቅር ባይ ነህ፣ ይቅር ባይነትን ትወዳለህ፣ ይቅር በለኝ ብለን አላህን ሱብሓነሁ ወተዓላ ልንለምነው ይገባል። ለይለቱል ቀድርን አላህ ሱብሓነሁ ወተዓላ በግልጽ እንዳትታወቅ ያደረገበት ምክንያት ሰው ልጆች ኸይርን ስራ እየሰሩ
መልካም ስራ በማብዛት ወደ አላህ ይቃረቡ ዘንድ ነው። መቼ እንደሆነ ካወቁ ተኝተው ቆይተው በዛች ሌሊት ብቻ ተነስተው ሊሰግዱ ዱዓ ሊያደርጉ አላህን ሱብሓነሁ ወተዓላ ሊለምኑ ይችላሉ። ላኪን መቼ እንደሆነ ካልተነገራቸውና ከተደበቀ ለይለተል ቀድርን ፍለጋ ብዙ ኸይር ስራዎችን ይሰራሉ። ወሀከዛ ከልቡ አላህን የሚወድ ከልቡ ምህረቱን የሚፈልግና አስመሳዮችም ይለዩ ዘንድ ነው። ከልቡ አላህን ሱብሓነሁ ወተዓላ ማስደሰት የሚፈልግ ነፍሱን ማዳን የሚፈልግ ሰው ጥረት ያደርጋል። ለይለተል ቀድርን ለማግኘት 10 ሌሊቶችን በሙሉ ይቆማል። ወከዛሊክ እዚህ ጋር ልብ መባል ያለበት ለይለተል ቀድር ከመጨረሻው የረመዳን 10 ቀናት ውስጥ ወይም 10 ሌሊቶች ውስጥ በነጠላ ቁጥሮች ነው የምትገኘው። በ21 በ23 በ25 ቢባልም አንዳንድ ጊዜ አንዳንድ ዑለሞች እንደሚሉት ጥንድ በሆኑ ቀናትም ልትገኝ ትችላለች። እንደዚሁ ደግሞ አንዳንዴ ጨረቃ መቼ ነው የታየው ኺላፍ ሁሉ ሊኖር ይችላል። ለሆኑም 10ሩን ቀናት ኢጅቲሃድ በማድረግ በመጣር ልናሳልፍ ይገባል። አላህ ሱብሓነሁ ወተዓላ ሌሊቷን ሰላም የሆነች ሌሊት ናት ብሏል። አላህ ሱብሓነሁ ወተዓላ ሰዎችን ከጀሃነም ነፃ የሚያወጣባት ብዙ ምህረቶችን ለሰው ልጆች አጅሮችን የሚሰጥባት ሌሊት ከመሆኑ አንፃር ነውና በአመት አንዴ የሚገኝን የመልካም ስራ አጋጣሚ በአግባቡ ልንጠቀምበት ይገባል። ሀከዛ አላህ ሱብሓነሁ ወተዓላ የሰራነውን ኸይር ስራ እንዲቀበለን ያጠፋነውን ጥፋት እንዲመረን ዱዓ ልናደርግ አላህን ሱብሓነሁ ወተዓላ ልንለምነው ይገባል። በዚህ ሌሊት ብዙ መላእክቶች እንደሚወርዱ ምድር ላይ በዚህ ሌሊት የሚገኙ መላእክቶች ከጠጠሮች እንደሚበልጡ ዑለሞች ተናግረዋል። አላህ ሱብሓነሁ ወተዓላ ረሕመቱን እንዲያድለን ለወላጆቻችን ለቤተሰቦቻችን አላህ ሱብሓነሁ ወተዓላ ረሕመቱን እንዲያድል ዱዓ ማብዛት ወከዛሊክ ስጁድ ማብዛት የአላህን ሱብሓነሁ ወተዓላ ምህረት መጠየቅና ወደሱ መመለስ በዚህ ሌሊት ልናበዛ የሚገባ ነገር ነው። ሀከዛ አንዳንድ ዑድር ላይ ያሉ ሐይድ ላይ ያሉ እህቶችም ጭምር ሶላት እስካልሰገድኩኝ ድረስ ለይለተል ቀድርን አላገኝም ሊሉ አይገባም። በሸሪዓችን የሚከለከሉ ነገሮችን ከመራቅና ከመጠንቀቅ ጋር ብዙ ቢደረጉ ኸይር ስራዎች አሉ። ቁርአንን ቀጥታ በባዶ እጅ ሳይነኩ ቁርአን መቅራት ይቻላል። እስትግፋር ማድረግ ይቻላል። ዱዓ ማድረግ ይቻላል። አላህን ሱብሓነሁ ወተዓላ ማስታወስ ይቻላል። ዋናው በልብ ወደ አላህ ሱብሓነሁ ወተዓላ መመለስና ጌታችን አላህን ማስታወስ ነው ሱብሓነሁ ወተዓላ። ሌላው ለይለተል ቀድርን ብናገኝም ባናገኝም 10ሩን ሌሊት ረመዳንን ሙሉ በተለይ መጨረሻ 10ሩን ሌሊቶችን በዒባዳ ካሳለፈን ለይለተል ቀድርን አግኝተናል። የግድ ለይለተል ቀድርን በዓይናችን ልናይ ይገባል ማለት የለብንም። ለይለተል ቀድር በዓይን አይታይም። በዓይን የሚታይ ቢሆን አላህ ሱብሓነሁ ወተዓላ ለይለተል ቀድርን ደብቆታል ማለት አንችልም ነበር። በዓይን የሚታይ ነገር ተደብቋል አይባል። የተፈለገው ሰዎች ኢጅቲሃድ እንዲያደርጉ ኸይር ስራ ላይ እንዲበረቱ ተደብቋል። ሁሉንም የለይለተል ቀድር ወይም የመጨረሻ የረመዳን 10 ቀናትን በኸይር ስራ በዒባዳ ልናሳልፋቸው ይገባል። ካላየሁት ተብሎ ኸይር ስራ ላይ ወደ ኋላ ሊባል ወይም ደግሞ የሆነ ነገር ሸይጣን መሳስሉበት አይቻለሁ ከዛሬ በኋላ ለይለተል ቀድር የለም ልንል አይገባም። የተፈለገው ሌሊቱን በዒባዳ ማሳለፍ ነው። ረመዳንን ሙሉን በዒባዳ እናሳልፋለን። በተለይ ወደ መጨረሻ ስንደርስ የበለጠ ልንበረታ ይገባናል። በተለይ ደግሞ በርካታ ዑለሞች 27ኛው ሌሊት ላይ ብለዋል። ከሷሐቦች መሃል የሚምል ሁሉ ሰው ነበር። ለይለተል ቀድር ያለችው 27ኛው ላይ ነው። ወሀከዛ ኢማም አልቁርጡቢ ረሒመሁላህ ተዓላ እንደሚጠቅሱት አብዛኞቹ ዑለሞች ዐለይሂ አልሙዕዘም ያለችው ለይለተል ቀድር 27ኛው ሌሊት ላይ ነው። ለየት ያለ ጥረት ልናደርግ ኢጅቲሃድ ልናደርግ ይገባል። ከዛ በኋላ ቸላ ልንል ይገባል ማለት አይደለም። ሁሉም የ10 አዋኺር ሌሊት ላይ መበርታት ይጠበቅብናል። በተለይ ደግሞ አርጃ የበለጠ ተስፋ ያለው በዚህ ሌሊት ነው የሚባልባቸው ሌሊቶች ላይ 29ኛው ላይ 27ኛው ላይ 25ኛው ላይ ልንበረታ ይገባናል። በአዱንያ በቀሩ ደቂቃዎች ለሐዋቶች የአላህን ሱብሓነሁ ወተዓላ ውዴታ ለማግኘት ኸይር ስራ በመስራት ተውበት በማድረግ ልንበረታና በመልካም ስራ ልናሳልፋቸው ይገባል። አላህ ሱብሓነሁ ወተዓላ ለኸይር ከወፈቃቸው ካገዛቸው ኢኽላስ ከሰጣቸው ባሮች ያድርገን። ወላሁ አዕለም። ሰላም አለይኩም ወረሕመቱላህ ወበረካቱሁ።